ሰላምና ጸጋ ይብዛላችሁ። የተወደዳችሁ የአባቴ ብሩካኖች አታሳልፉ። በደንብ ታግሳችሁ ይህንን መልእክት እንድሰሙ እንደሰማችሁ ደግሞ አንድ ሰው ለ20 ለ30 ሰው ሼር እንድታደርጉ በጌታ ፍቅር ላሳስባችሁ እወዳለሁ። የማታውቁ ወንድማችሁ ነብይ ማቲ ነኝ። ዛሬ መልእክት ይዤ መጥቻለሁ። ትንቢታዊ አዋጅም መልእክት ዛሬ ወደ እናንተ ትንቢታዊ መልእክት ይዤ መጥቻለሁ። በሶሻል ሚዲያ በቲክቶክ ላይ እየተሰራጨ ያለው ቪዲዮዎች ለብዙ ሰው እይታ ላይ እየተገኘ አይደለም። እንዲሁም አካውንት የሚለቀቀው ቪዲዮችን እየደበቀ ገለመኝ ሆናችሁ ማንኛውም የትኛውም ሃይማኖት ተከታይ ሆናችሁ መልካምና ጥሩ የሆነ የእግዚአብሔርን የቃል መልእክት በዚህ ሚዲያ ስለሚሰራጭ ለትውልድ የሚሆነው መልእክት ይሰራጫልና መልካምነትን እንድታሳይ ሼር በማድረግ 10 ጊዜ ብቻ ኮፒ ሊንክ በማድረግ ለ20 ሰው ሼር ብታደርጉ እግዚአብሔር አምላክ ይባርካችሁ። ዛሬ ወደ ልቤ የመጣው ትንቢታዊ አዋጅ በተለያዩ ጥያቄያችሁ ላይ በተለያዩ ጉዳዮች ላይ በልቤ የሚመላለሰው መልእክት ሼር ማድረግ እፈልጋለሁ። ይህ ቃልም ኢያሱ ወልደ ነዌ ምዕራፍ 6 ከቁጥር 1 ጀምሮ እግዚአብሔር ቃል የሚናገረው መልእክት በእናንተ ሕይወታችሁ ላይ መተንበይ መናገር ማውራት እፈልጋለሁ። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ሕያው ነው ይልና በሁለት በኩል የተሳለ ነው፣ መንፈስም ጅማትም ቅልጥምም እስኪለይ ድረስ ምን ያደርጋል? ይወጋል ይላል። በእርሱ ፊት የተሰወረ ፍጥረት የለም፣ ሁሉ ነገር በእርሱ ፊት የተገለጠና የተራቆተ ነው ይላል። እግዚአብሔር ፊት የተሰወረ ፍጥረት የለም፣ በቃሉ ፊት ሁሉ ነገር የተራቆተ ነው። ቃሉ ማስታወት ነው፣ የሰው ሕይወት ይሰራል ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢያሱ ወልደ ነዌ ምዕራፍ 6 ከቁጥር 1 ጀምሮ ቅዱስ የእግዚአብሔር ቃል እንዲህ ብሎ ይናገራል። ኢያሪኮ ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበረች። ወደ ኢያሪኮ የሚገባ ከኢያሪኮም የሚወጣ አልነበረም። ፈጽማ ተዘግታ እያለ የእግዚአብሔር ቃል ወደ ኢያሱ መጣ። ለኢያሱ እግዚአብሔር እንዲህ ብሎ ተናገረ። ኢያሪኮና ጽኑ ኃያሏን ለአንተ ምን አድርጌያለሁ? ሰጥቻለሁ። 7ኛው ቀን ላይ ኢያሪኮ እንደሚፈርስ ኢያሪኮና ጽኑ ኃያሏን ለአንተ በእጅ አስረክቤዋል። አንድ ነገር አድርግ፣ ካህናትን ቀንደ መለከትን ሰጥተህ በ7ኛው ቀን ግን ሕዝብ ሁሉ ይጩ፣ ካህናትም ቀንደ መለከትም ባለማቋረጥ ይንፉ፣ ቅጥሩ ይወድቃል ብለው ለኢያሱ እግዚአብሔር ተናገረ። 7 ቀን ማለት ቀላል አይደለም። አንድ ቀን መዞር ራሱ ቀላል አይደለም። 7 ቀን የሕዝቡ ሁሉ ወጥተው የነቢዩን ትእዛዝ እግዚአብሔር ለነቢዩ ለኢያሱ ነገረ። ሕዝቡ ሁሉ ደግሞ የኢያሱን ቃልን ሰምተው ወጡና ዞሮ ይመጣሉ። 1 ቀን 2 ቀን 7ኛው ቀን ግን ልክ ኢያሱ እንደነገረ ሕዝቡ ታላቅ ጩኸት ቅውጥ ያለው ጩኸት በሚጮህበት ጊዜ ካህናትም ቀንደ መለከት ሲነፉ ቅጥሩ ወደቀ። ዛሬ አንድ ነገር በሕይወታችሁ ላይ መናገር እፈልጋለሁ። ዘመናትን ያስቆጠረ ጊዜያትን ያስቆጠረ እያስለቀሰ የቆየ አልከፈት ያለ አልነቃነቅ ያለ አልንቀሳቀስ ያለ የትኛው የተዘጋባችሁ በር ጊዜ የወሰደ ሰዓትን የወሰደ ዕውቀትን ያንተ እየበላ በቆየው ላይ መናገር ይፈልጋል። የትኛው ተራራ ደልዳላ ሜዳ ይሆናል አላሳልፍ ያለ መካሄድን የከለከለ መራመድን የከለከለ ብርታትን የከለከለ ያንተ የሆነ የመንፈሳዊ አቅምን በያዘው ላይ ትንቢትን እናገራለሁ በኢየሱስ ክርስቶስ ስምና ስልጣን። የትኛው ቅጥር ዘመንን የበላ ጊዜን የበላ አቅምን የበላ ዕውቀትን የበላ እግዚአብሔር አምላክ ከዘመን ይመታል፣ ከሕይወት ይመታል። ከዚህ በኋላ ይህንን መልእክት ላመነው ለአንድ ሰው መናገር እፈልጋል። ከዚህ በኋላ ቅጥሩ ወደቀ። ዘመን ጊዜውን ሰዓትን ዕውቀትን የበላ እየጠበቅ ይሆናል ብለ እየተጠባበቅ ባንተ ሕይወት ላይ ባንተ ዘመን ላይ ጊዜን በበላው ላይ አውጃለሁ፣ ቅጥሩ ይወድቃል በኢየሱስ መጽሐፍ ቅዱስ ሲናገር ቁጥሩ 20 ላይ ሕዝቡ ሁሉ ታላቅ ጩኸት ጮኹ፣ ካህናትም ቀንደ መለከትን ነፉ፣ ባለማቋረጥ ሲነፋ ቅጥሩ ወደቀ፣ ሕዝቡም እያንዳንዱ አቅንቶ ወደ ከተማ ገቡ ይላል። ከዚህ በኋላ ጊዜን ሰዓትን ዘመንን በበላው ላይ እናገራለሁ። እግዚአብሔር ተአምራትን ያደርጋል። እግዚአብሔር ድንቅ ያደርጋል። በእምነት ተቀበሉ በጌታ በኢየሱስ ስም። ዘመናትን ጊዜያትን ዓመታትን በሕይወት ላይ ያስቆጠረ መልካም ነገር እያለ ወደ ኢያሪኮ ሰው አይገባም አይወጣም። መልካም ነገር እግዚአብሔር በኢያሪኮ ውስጥ ያስቀመጠው ትውልድ መባረክ መቀበል አይችልም ነበር። እግዚአብሔር አምላክ በነቢዩ በኢያሱ በኩል በሩን ከፈተ። ዛሬ አንድ አዋጅ አውጃለሁ በሕይወት ላይ ኢያሪኮ የሆነብኝ ነገር ያለመከናወን ሥራ ነው፣ ኑሮ ነው፣ አሊከፈት ያለው ነገር በኢየሱስ ስም ተከፈተ። ደጆች ሁሉ እግዚአብሔር ይከፍታል። ምንም ኃይል ታናሽ ቢሆን
ቃሌ ጠብቃልና ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋ አይችልም። በጌታ በኢየሱስ ስም ራእይ ምዕራፍ 3:7 ላይ ይህ ቃል ይናገራል። ከዚህ በኋላ ተከራካሪ የሌለበት በርና በሮቹ ተከፈተ። ትንቢተ ኢሳይያስ ምዕራፍ 45 ላይ ቀኝ እጅ ለያዘው ለቂሮስ እንዲህ ይላል፣ በፊቴ ይሄዳለሁ፣ ተራሮችን ትክክል አደርጋል፣ የናስ ደጆችን እሰብራለሁ፣ የብረት መወርወሪያውን እቆርጣለሁ ይላል። ከዚህ በኋላ አላሳልፍ ያለ ጊዜና ዘመናትን የያዘው አቅምና ጉልበትን ጨርምቶ ያዘው በዛው ላይ እናገራለሁ። የትኛው በሕይወት ላይ መክሰሪያ አይሆንም፣ መውደቂያ አይሆንም። እጁ ባንተ ላይ ተዘርግቷል። አዋጅን በአዋጅ ተሽሯል። የእግዚአብሔር እጅ ባንተ ላይ ሆነ። የእግዚአብሔር እጅ ዘመኔ ላይ ሆነ። የእግዚአብሔር እጅ መውጣት ላይ ሆነ። የእግዚአብሔር እጅ ሥራ ላይ ሆነ። እግዚአብሔር አምላክ ሆይ ጸልያል። በምድራችን ላይ ተስፋው ቃልን ይዞ እየጠበቁ ያሉ፣ የእግዚአብሔርን ዘመን እየጠበቁ ያሉ፣ የእግዚአብሔር መጎበኘትን በናፍቆት ለሚጠበቁ የትኛው በሮቹ ይከፈት። አሜን ላሉ ለተቀበሉ ከዚህ በኋላ ደጅና ደጆቹ ይከፈት። ላመነው ሰው ሆኗል። ለተቀበለው ሰው ሆኗል። ከዚች ደቂቃ ጀምሮ ዋናው በር አውቆ ተከፈተ። አሜን ላለው ሆነለት። ይህንን መልእክት ለብዙ ሰው አድርሱልኝ። በተለያዩ በሶሻል ሚዲያ ወደ እናንተ የሚሰራጨው ፕሮግራም እየደረሰ ካይደላችሁ በስር በሚገኙ አድራሻዎች በስልኮች ኮንታክት በማድረግ በዩቲዩብ ቻናል ላይ ሙሉ ፕሮግራሞች ማግኘት ይችላላችሁ። ወዳችኋለሁ። ሰላማችሁ የበዛ ይሁን። ሻሎም